የመካከለኛው ምስራቅ ጦርነት ያስከተለው የነዳጅ ዋጋ ንረት ተጽዕኖ በኢትዮጵያ ላይ ይለናል ሪፖርተር ያጋራው ጽሑፍ። ሶስተኛ ሳምንቱን እያጋመሰ ያለው የመካከለኛው ምስራቅ ጦርነት የዓለም ነዳጅ ግብይትን አናግቶታል። በተለይ ለዓለም ገበያ ከሚቀርበው ነዳጅና የተፈጥሮ ጋዝ 20 በመቶ መተላለፊያ የሆነው የሆርሙዝ ሰርጥ መዘጋቱ በዓለም ኢነርጂ ገበያ ውስጥ ትልቅ ተጽዕኖ ፈጥሯል። በየቀኑ 17 ሚሊዮን በርሜል ድፍድፍ ነዳጅ ዘይት የሚቀዳበት ነው የሚባለው የፋርስ ባህረ ሰላጤው ቀጠና ከዓለም ገበያ ጋር ተቆራርጧል። በሆርሙዝ ሰርጥ መዘጋት የተነሳ የዓለማችን ከፍተኛ መጠነ ነዳጅ አምራቾች ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤሚሬትስ፣ ኢራን፣ ኢራቅ፣ ኦማንና ባህሬንን የመሳሰሉ አገራት አቅርቦታቸው መስተጓጎሉም ታውቋል። ለዓለም የተጣራ ፈሳሽ ጋዝ በማቅረብ ቀዳሚዋ አገር የሆነችው ኳታርም ምርቷን ለዓለም ገበያ ማድረስ አልቻለችም። እነዚህ ሁሉ የፋርስ ባህረ ሰላጤው አገሮች ደግሞ የዓለም ነዳጅና የተፈጥሮ ጋዝ ገበያ ውስጥ ቀጥተኛ ተጽዕኖ ያላቸው በመሆናቸው ኢትዮጵያን ጨምሮ በመላው ዓለም የነዳጅ ምርቶች ዋጋ እየናረ ይገኛል። ኢትዮጵያ ከፍተኛ መጠን ያለው የነዳጅ ውጤቶችን የምታስገባው ከፋርስ ባህረ ሰላጤው አገሮች ነው። ከኢትዮጵያ ነዳጅና ኢነርጂ ባለስልጣን የተገኘው መረጃዎች እንደሚያመለክቱት ከሆነ በዓመት ከ3.2 ሚሊዮን ቶን በላይ የነዳጅ ምርቶች ይገባሉ። ከዚህ ውስጥ ናፍጣ ከ2 ሚሊዮን ቶን በላይ ድርሻ ሲይዝ፣ ቤንዚን ደግሞ 800 ሺህ ቶን ይደርሳልም ይባላል። የነዳጅ ማደያዎች ቁጥር ወደ 1600 ማደጉን የሚናገረው ባለስልጣኑ የነዳጅ ስርጭቱን በዲጂታል መገበያያ በተደገፈ መንገድ እንዲዘምን በማድረግ ጭምር ፍትሐዊ የምርት አቅርቦት ሰንሰለት ለመዘርጋት ሲሞክርም እንደቆየ ይገለጻል። ይሁን እንጂ በቅርብ ዓመታት የነዳጅ ምርቶች ግብይት ሲረበሽና ሲታወክ ማየት የተለመደ ችግር እየሆነ መምጣቱንም ብዙዎች ይናገራሉ። በተለይ የነዳጅ ዋጋ ክለሳ ይደረግባቸዋል ተብለው በሚገመቱት ወራት ማለቂያ ቀናቶች አካባቢ ረዣዥም የተሽከርካሪ ሰልፎችን በየማደያው መመልከት የተለመደ ሆኗል። በቅርብ ዓመታት የነዳጅ አቅርቦት ችግር ሲፈጠር ማደያዎች እየደበቁ ነው የሚል ምክንያት ሲሰጥ ይሰማም ነበር። በነዳጅ ማደያዎች በኩል ደግሞ ከዘርፉ የሚገኘው ትርፍ አዋጪ ባለመሆኑ ነው አቅርቦቱ የሚስተጓጎለው የሚል ምላሽ ይሰማል። ነዳጅና ናፍጣ በማደያዎች የሚታጡት የግብይቱ ሰንሰለት በከፍተኛ ደረጃ ወደ ጎረቤት አገሮች በሚካሄዱ የኮንትሮባንድ ንግድ የተተበተበ በመሆኑ ነው የሚል ሌላም ምክንያት ሲቀርብ ቆይቷል። ከዚህ በተጨማሪም ነዳጅ ቅሸባና የሎጂስቲክስ ሰንሰለቱ ላይ የሚያጋጥመው መቆራረጦችም አቅርቦቱን ጎድተውታል ተብሎም ይነገራል። ይህ ሁሉ እንዳለ ሆኖ ግን ኢትዮጵያ ለችግር ጊዜ የሚውል የነዳጅ ክምችት ለመያዝ አስተማማኝ አቅም አልገነባችም የሚለው አመክንዮም አልፎ አልፎ ሲቀርብ ይደመጣል። የአገሪቱ የውጭ ምንዛሪ ክምችት በከፍተኛ ደረጃ መሻሻል ካለማሳየቱ ጋር ተዳምሮ አገሪቱ የነዳጅ ክምችት መቆጣጠሪያ አማራጮችን ባለማሳደጓ በዓለም ነዳጅ ገበያ ላይ ለሚፈጠር መንገራገጭ ተጽዕኖ በእጅጉ ተጋላጭ ሆናለችም ይባላል። የመካከለኛው ምስራቅ ጦርነት ደግሞ በቀን ከ40 እስከ 60 በወር ደግሞ ወደ 3000 ነዳጅ ጫኝ መርከቦች የሚመላለሱበትን የሆርሙዝ ሰርጥ አዘግቶታል። ይህን ተከትሎም ድፍድፍ ነዳጅ በበርሜል ከነበረበት $69 በአጭር ቀናት ውስጥ $100 በላይ አሻቅቧል። የአንድ በርሜል ቤንዚን ዋጋ ከጦርነቱ በፊት ከነበረው $75 በአጭር ቀናት ውስጥ $140 ሲያድግም ነጭ ናፍጣ ከ89 ወደ $179 ማሻቀቡ ታውቋል። ይህ ሁሉ የዋጋ ንረት ደግሞ እየተባባሰ እንደሚሄድ ሲገመት በቅርቡ አንድ በርሜል ወደ $200 መግባቱ አይቀርም እየተባለ ይነገራል። በአረብና እስራኤል ጦርነቶች መዘዝ ለተፈጠረው የነዳጅ ዋጋ መናሮች በኢራንና ኢራቅ ጦርነት ወቅት፣ በባህረ ሰላጤው ጦርነት ወቅት፣ በዓለም በፋይናንስ ኪሳራ ወቅትና በሌሎችም አጋጣሚዎች የዓለም ነዳጅ ዋጋ ሲንር ኢትዮጵያ ወላፈኑ ፈጥኖ ሲገርፋት እንደኖረ ሁሉ እነሆ የአሁኑ ጦርነት አመጣሽ የነዳጅ ዋጋ ንረትም በቶሎ አግኝቷታል።
የገንዘብ ሚኒስትሩ አቶ አህመድ ሺዴ ስለ ነዳጅ ቁጠባና ህገወጥ ግብይት ቁጥጥር መግለጫ በሰጡ በጥቂት ቀናት ልዩነት ጠቅላይ ሚኒስትር ዶክተር አብይ አህመድ ሰኞ ዕለት ነዳጅ በቁጠባ የመጠቀም ጥሪ ለህዝቡ አቅርበዋል። ከመሰረታዊ አስፈላጊ ጉዳዮች ውጪ ነዳጅን ባለማባከን ችግሩ እስኪፈታና ወደ መደበኛ ሁኔታ እስክንመለስ በቁጠባ እንጠቀም በማለት በማህበራዊ ትስስር ገጻቸው መልእክት አሰራጭተዋል። መንግስት ነዳጅን በሚመለከት የኢራን ጦርነት በአገሪቱ ላይ የአቅርቦት ተጽዕኖ መፍጠሩን በግልጽ አሳውቋል። ይህ ወቅታዊ ችግር ደግሞ በአገሪቱ በነዳጅ ግብይት ውስጥ ከነበሩ ነባር ችግሮች ጋር ተደራርቦ የከፋ ነገር እንዳይፈጠር በጥብቅ ክትትልና ቁጥጥር እንደሚደረግ ነው መንግስት እየተናገረ የሚገኘው። የገንዘብ ሚኒስትሩ አቶ አህመድ በሰጡት ማብራሪያ መንግስት አምና ብቻ ወደ 4.2 ቢሊዮን ዶላር ለነዳጅ ምርቶች ግዢ ወጪ ማድረጉን ጠቁመዋል። ከፍተኛ የውጭ ምንዛሪ ተከፍሎበት የሚመጣውን የነዳጅ ምርት ግን በአግባቡ ማሰራጨትና ለተጠቃሚ ማቅረብ ላይ ብዙ ችግር እያጋጠመ መሆኑን በማስታወስ በዚህ ላይ እርምጃ ይወሰዳል ነው ያሉት። የነጭ ናፍጣ ዋጋ በዓለም ገበያ በሊትር ወደ 238 ብር እየተሸጠ ቢሆንም መንግስት ግን ወደ 95 ብር በመደጎም በ139 ብር ከ84 ሳንቲም ለገበያ እያቀረበ ይገኛልን ብለዋል። The US and Israel attacked Iran, sending energy prices soaring worldwide. The Marine Channel in the Gulf had been the gateway for 20% of global energy supplies. የዓለም የቤንዚን ዋጋ 73 ብር ከ56 ሳንቲም እንዲደጎም በማድረግ በ132 ብር ከ18 ሳንቲም ለህብረተሰቡ እየቀረበ ይገኛልን ብለዋል። ይህ የዋጋ ጭማሪ ወይም ማስተካከያ በአማካይ ወደ 10 ብር እያደገ ሲሆን ለድርጅቶች የሚቀርብ የነዳጅ ምርቶች ዋጋም ከዚህ ጭማሪ በአማካይ የ10 ብር ለውጥ እንዲኖረው መደረጉን መንግስት አስታውቆ ነበር። ትናንት ማምሻውን የነዳጅና ኢነርጂ ባለስልጣን ያወጣው መግለጫ ደግሞ መንግስት በነዳጅ ግብይት ላይ ተጨማሪ ጥብቅ የቁጥጥር እርምጃዎችን እንደሚወስድ ጠቋሚ ሆኗል። የባለስልጣኑ መግለጫ በነዳጅ ምርቶች አቅርቦት ቅድሚያ የሚሰጣቸው የጸጥታ ተቋማትና ቁልፍ የመንግስት ፕሮጀክቶች ናቸው ይላል። ከፍተኛ አገር አቋራጭ ትራንስፖርት አገልግሎት ሰጪዎችም ቅድሚያ እንደሚያገኙ የተመላከተ ሲሆን መንግስት የአቅርቦት ችግር እስኪስተካከል ጠንካራ የቁጠባ እርምጃዎችን መውሰድ እንደሚቀጥል ነው ያስታወቀው። ከሰሞኑ በመንግስት መገናኛ ብዙሃን በቀረቡ ዘገባዎች የአዲስ አበባ ከተማ አስተዳደር ንግድ ቢሮ ከነዳጅና ኢነርጂ ባለስልጣን ጋር በመተባበር ከባለድርሻ አካላት ጋር ውይይት ማድረጉም ተመልክቷል። ከጅቡቲ ሆራይዘን የነዳጅ ዴፖ የተጫነ 25109 ሊትር የያዘ ቦቴ ቦሌ አካባቢ በሚገኝ ማደያ ግን 112 ሊትር ትርፍ አሳየ የሚል መረጃ በውይይት ወቅት ሲነገርም ተሰምቷል። የአዲስ አበባ ከተማ ንግድ ቢሮ ኃላፊ የሆኑት ወይዘሮ ሀቢባ ሲራጅ ቀን ተለክቶ 50,000 ሊትር መያዙ የተረጋገጠ ነዳጅ ማደያ በማግስቱ ጠዋት ግን ዜሮ ይሆናልም ብለዋል። የተሽከርካሪው ነዳጅ መጫኛ ሳልቫቲዮ ላይ ተጨማሪ በርሜል ገጥሞ 3000ና 5000 ቀድቶ ሲሄድ ማንም ሪፖርት አያደርግም በማለት ነዳጅ ማደያዎች ላይ ጥርጣሬ መንግስት የሚያሳድረው ያለ ምክንያት እንዳልሆነም ተናግረዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር የሆኑት ዶክተር ደስታ መኳንንት መንግስት የማቅረብ ችግር የለበትም ብለዋል። ባለፉት 6 ወራት ከባለፈው ዓመት ጋር ሲታይ ወደ 12 በመቶ አቅርቦቱ መጨመሩን፣ በአሁኑ ጊዜ መካከለኛው ምስራቅ ከፍተኛ ችግር እያለም የሚከፈለው ነገር ተከፍሎ ጭምር ነው ነዳጅ እየመጣ ያለው በማለት ገልጸዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ በበኩላቸው በመካከለኛው ምስራቅ ባለው ሁኔታ ሰበብ በማድረግ የነዳጅ ንግድን የሚያስተጓጉሉና ህገወጥ እንቅስቃሴ ላይ የሚሳተፉትን ከባድ እርምጃ ይወስዳልን ብለዋል። ባለፉት 6 ወራት በተደረገ ክትትል 10552 ሊትር ናፍጣ፣ 4242 ሊትር ቤንዚል በህገወጥ መንገድ ተከማችቶ መገኘቱንና በዚህም ወደ 24 ሰዎች በቁጥጥር ስር መዋላቸውን የመንግስት መገናኛ ብዙሃን ዘግበዋል። በዚህ የውይይት መድረክ ከተሳታፊዎች መሃል የቦቴዎች ካሊብሬሽንና ሙቀት ተደምረው እስከ 1000 ሊትር በየመኪናው እንቀሽባለን፣ ቁጥጥሩ ግን እኛ አቅራቢያዎች ላይ ይበረታል የሚል ጥያቄ ያነሱ ነበሩ። የነዳጅ ዋጋ የሚተምኑ ሰዎች እስከ ወር ማለቂያ ወይም 30 ለምን ይጠብቃሉ? በ10 በ20 ወይም በ5 ለምን የዋጋ ትመናውን አይወስኑትም? ቀኑ ወደ 30 ሲደርስ እኛ ላይ ከፍተኛ ጫና ይበዛብናል በማለት የጠየቁ መኖራቸውም ታይቷል።
ይህን መሰሉ የአቅርቦት ችግር በሞላበት በኢትዮጵያ የነዳጅ ገበያ አሁን የተከሰተው የመካከለኛው ምስራቅ ጦርነት የሚፈጥረው ተጽዕኖ ሲጨመርበት ደግሞ ሁኔታው የከፋ እንደሚሆን በርካቶች እየገመቱ ነው። የውጭ ግንኙነት ኢንስቲትዩት ድረገጽ ላይ ዘ ሆርሙዝ ሾክ ኢትዮጵያስ ኢነርጂ ሴኩሪቲ ኢን ኤ ወርልድ ኦፍ ቾክ ፖይንት በሚል ርዕስ በሃናን ሐሰን የቀረበው ዝርዝር ሀተታ የሆርሙዝ ሰርጥ መዘጋት በኢትዮጵያ ኢነርጂ አቅርቦት ላይ የሚኖረው ተጽዕኖ በጥልቅ ይፈተሻል። We come to the choke point, the Strait of Hormuz, the maritime gateway to the world for all of these energy producers. At its narrowest point, the strait is about 33 kilometers wide, but its shipping lanes are even narrower. ባለፉት ዓመታት ኢትዮጵያ በታዳሽ የኃይል ምንጭ አቅም ማሳደግ ላይ ከፍተኛ እድገት ያስመዘገበች አገር ብትሆንም ነገር ግን አሁንም ከውጪ በሚገባ የነዳጅና ጋዝ ምርት ላይ በከፍተኛ መጠን ጥገኛ እንደሆነች በመጥቀስ ጽሑፉ ይንደረደራል። የኢራን ጦርነት በአጭር ጊዜ በኢትዮጵያ የዋጋ ንረት ማሻቀቡ ውጤት ይኖረዋል ይላል። በሂደት የግብይት ሰንሰለቱ እንዲሁም የአቅርቦት መስመርን የማቋረጥ ተጽዕኖ እንደሚኖረውም ይጠቁማል። በተለይ ወደ 90% የኢትዮጵያ የወጪና ገቢ ንግድ የሚካሄድበት የጅቡቲ የባህር ንግድ ሰንሰለት እንደሚስተጓጎል ያመለክታል። በጦርነቱ ምክንያት የሆርሙዝ ሰርጥ መዘጋት በኢትዮጵያ የሚለካ ተጽዕኖ ብቻ ሳይሆን የደህንነትና የጂኦፖለቲካ ስጋት ይዞ እንደሚመጣም ይሄው ትንተና በሰፊው ያብራራል። ለወትሮም በውጥረት ውስጥ የሚገኘው ቀይ ባህርና የኤደን ባህረ ሰላጤ የባሰ የውጥረት ቀጠና እንደሚሆን ትንተናው ይገምታል። የኢራን አጋር የሆኑት የየመን ሁቲዎች በቀጠናው ጥቃት መፈጸማቸውን እየቀጠሉ ከመሆኑ ጋር ተዳምሮ ብቻ ሳይሆን ምዕራባውያኑ እንደ ቻይና ካሉ ሀያላን ጋር ከሚያደርጉት ቀጠናዊ ፍትጊያ ጋርም ተያይዞ የአፍሪካ ቀንድ አጎራባች ቀጠና ስጋት ያየለበት እንደሚሆን ይተነበያል። በኢትዮጵያ ማክሮ ኢኮኖሚ ላይ ጦርነቱ ተጽዕኖ እንደሚኖረው ያመለከተው ትንተናው እንደ የኢትዮጵያ አየር መንገድ የመሳሰሉ ለአገሪቱ ኢኮኖሚ ጠንካራ ምሰሶ የሆኑ ድርጅቶች እንደሚጎዱም ይጠቅሳል። ወደ 10 የበረራ መዳረሻዎች ወደ 100 ሳምንታዊ በረራዎችን ለመሰረዝ የተገደደው የኢትዮጵያ አየር መንገድ በአንድ ሳምንት ብቻ $13 ሚሊዮን ማጣቱን ከሰሞኑ አስታውቆ ነበር። ድርጅቱ የበረራ ዋጋ ክለሳ ለማድረግ እንደሚገደድም ሲናገር ነበረ። የኢትዮጵያ አየር መንገድ ለአገሪቱ ከፍተኛ የውጭ ምንዛሪ ገቢ የሚያስገኝ ብቻ ሳይሆን እንደ ኮሮና ወረርሽኝ ባሉ ወቅቶችም ጭምር ለአፍሪካውያን ወሳኝ የሕክምና ሎጂስቲክስ አገልግሎት አድራሽ ሆኖ ማገልገሉ ይታወሳል። የኢራን ጦርነት ግን ለድርጅቱ ፈተና መሆኑ እየተነገረ ነው። For days, Donald Trump has been saying the US-Israeli strikes on Iran are decimating its firepower. But now he's warning his NATO allies, help us or face a quote. የውጭ ጉዳይ ኢንስቲትዩት ጽሑፍ ሲቀጥልም 5 ምክረ ሐሳቦችን ያስቀምጣል። የኢነርጂ ምንጮች አማራጮችን ማስፋት ቀዳሚው ነው ይላል። ብሔራዊ የነዳጅ መጠባበቂያ ክምችት አቅምን ማሳደግ ቁልፍ ነውም ይለዋል። በባህረ ሰላጤው አገሮች ላይ ብቻ የነዳጅ ምርት ጥገኛ አለመሆንም ጠቃሚ ነው ሲል ይጠቁማል። የሎጂስቲክስ ስርዓትን ቀልጣፋና የዘመነ ከማድረግ በተጨማሪ ቀጠናዊ ትስስርን ማጠናከር ላይ ይተኮርም ይላል። ከዚህ በተጨማሪም ቀጠናዊ የኢነርጂ ትስስርን ማጠናከር አስፈላጊ መሆኑንም ያመለክታል። ኢትዮጵያ ከውሃ በሚገኝ ኢነርጂ ከ96 እስከ 97% የኤሌክትሪክ ኃይል አቅርቦቷን እንደምትሸፍን ይነገራል። የዲዝል ወይንም ነዳጅ ኃይል ማመንጫ ደግሞ ወደ 1% ይሸፍናል ይባላል። ንፋስና እንፋሎት ወይም ጂኦተርማል የኃይል አማራጮችም የተወሰነ ድርሻ አላቸውም ይባላል። የኢትዮጵያ ኤሌክትሪክ ኃይል 20 ቢሊዮን 596 ሚሊዮን 301,268.5 ኪሎዋት አወር ኤሌክትሪክ አገሪቱ በአመታት ታመርታለች ይላል። የውሃ ኃይል ምንጭ ብቻውን ከ8000 ሜጋዋት በላይ መድረሱን ይጠቁማል። የአገሪቱ የነፍስ ወከፍ ኤሌክትሪክ ፍጆታ 188 ኪሎዋት አወር መድረሱንም ያስረዳል። ይሁንና አሁንም ቢሆን ወደ 6 ዲዝል ማመንጫ ጣቢያዎች በአገሪቱ እንዳሉ ይጠቀሳል። ይህም በመሆኑ በጦርነቱ የሚከሰት የነዳጅ ግብይት መስተጓጎል እነዚህን ኃይል መስጫዎች ያስቆማል ነው የሚባለው። የነዳጅ ተፈላጊነት በአገሪቱ በከፍተኛ ደረጃ ማደጉ ይነገራል። ይህም የሆነው በትራንስፖርት ፍጆታ ፍላጎት ማደግ ብቻ ሳይሆን ነዳጅ የሚፈልጉ ዘርፎች በመስፋታቸው መሆኑም ይሰማል። የመስኖ ስራዎችና የግብርና እንቅስቃሴዎች በነዳጅ ከሚንቀሳቀሱ ሞተሮች ጋር ተቆራኝተዋል።
ከበጋ ስንዴ ልማት እስከ አነስተኛ መስኖ ስራዎች ነዳጅ የሚጠጡ ሞተሮች እንዲስፋፉ በመደረጋቸው የነዳጅ ጥያቄ በርክቷል። የኮሪደር ልማት፣ የከተማ ልማት፣ የቱሪስት መሰረተ ልማት እንዲሁም መናፈሻዎችና ፓርኮች ከዲዝል በሚቀዱ ሞተሮች ነው የሚሰሩት ይባላል። ለምሳሌ በቢሾፍቱ በቅርቡ የተጀመረው ግዙፉ የአውሮፕላን ማረፊያ ግንባታ በወር 16.5 ሚሊዮን ሊትር ይፈልጋልም ይባላል። በኢትዮጵያ የኢነርጂ አቅርቦት አደገ ቢባልም ፍላጎቱ በዚያው ልክ በመጨመሩ የተነሳ የኢነርጂ ዋጋም ማደጉ ይነገራል። ለምሳሌ ከ3 ዓመት በፊት የኤሌክትሪክ ዋጋ በ5 በመቶ የጨመረ ሲሆን ከዚያ ወዲህም በተከታታይ ጨምሯል። ከ3 ዓመት በፊት የነዳጅ ድጎማ መነሳቱን ተከትሎ ደግሞ የቤንዚልና የናፍጣ ዋጋ ከ87 እስከ 117 በመቶ በሊትር የዋጋ ጭማሪ ማምጣታቸውም ይታወሳል። የነዳጅና ኢነርጂ ባለስልጣን በአገሪቱ በቀን እስከ 10 ሚሊዮን ሊትር ነዳጅ ለገበያ ይቀርባልም ይላል። ከዚህ ውስጥ ወደ 33 በመቶ ለ44 ከተሞች ይከፋፈላል የሚለው ባለስልጣኑ ለአዲስ አበባም በአዲሱ ድልድይ መሰረት እየቀረበ መሆኑን ያመለክታል። ይህ የአቅርቦት ሂደት ግን በመካከለኛው ምስራቅ ጦርነት መዘዝ ብርቱ ፈተና ሊገጥመው እንደሚችል ነው በርካቶች የሚገምቱት ይላል ሪፖርተር ሀተታውን ሲያጠቃልል። ሰላም ለሀገራችን፣ ሰላም ለምድራችን። Then we come to the choke point, the Strait of Hormuz, the maritime gateway to the world for all of these energy producers. At its